እኔ አረ በጭራሽ ግን እኮ የኔ ጌታ በኔና ባንተ መሃል ግን የሚባል ነገር የለም። እሺ እና ምንድን ነው ያለው? ላሳየህ የኔ ቆንጆ። ዳጊ አንተ ዳግም! አቤት ጠራሽ? የት ሄድክ ጥለኸኝ? ኧረ የትም አልሄድኩም። ምን ነበር ያልሽኝ? ተናገሩኝ ነበር አይደል ያልሽኝ? እኔ እንደው ማንነታቸው ኧረ እንደዛ አይደለም። ተረጋጋ ዳጊ። ምን ሆነሃል? ዳጊዬ ነው ያልሽኝ? አዎ ዳጊዬ ነው ያልኩህ። ወይ ጄሪዬ ነው ያልከኝ? ይኸውልሽ በሌላ ነገር እንዳታስቢብኝ። ይኸውልሽ ቤተሰቦችሽ ባለውለቴ ናቸው። ካልፈለግሽ ደግሞ ይቀራል። እሺ ቁም አናግረኝ ዳግም። አንተ ዳግም አልፈልግም። ዳግም ጉድ ይፈላ። ተጨነኩኝ እኮ ምንድን ነው የተሳካው? በተቻለኛ አቅም ከሱ ጋር መሆን እንደማልችል አስረዳሁት። ግን በዛ ሰዓት ተደወለለትና ተሳክቷል የሚል መልእክት ተነገረው። የምርሽን ነው? አንተን ሲከታተል የነበረው ሰው እኔን ወደ ሩም ስገባ እንዳየኸኝ ደውሎ ነገረው። እኔና አንቺ ስለተለያየን አብራችሁ እንደምትሆኑ ያስብ ነበር ማለት ነው? በትክክል። ከዛ ምን ሆነ? ከዛማ ስሜቱ ሁሉ ተቀየሮ ደስተኛ መሆን ጀመረ። የደስታውን ምክንያት ስጠይቀው ደግሞ ስለሰራው ተንኮል በደንብ አድርጎ አስረዳኝ። ይህ ግን ምን አይነት ክፋት? እሱ ግን ክፋት እንደሰራ ሳይሆን ፍቅሩን ወደ ራሱ ለመመለስ እንደሚጥር ጀግና አፍቃሪ ነበር ራሱን ሲያይ ነበረው። እስኪ ንገሪኝ፣ ከዛ በኋላ ምን ሆነ? ከዚህ በኋላ ሊሞት ነው። እንዳይሞት ደግሞ መድኃኒቱ አንቺ ነሽ ብባል ራሱ መቼም እንደማላድነው ነግሬው ተሰናበትኩት። ግን የምርሽን ነው? አዎ ቾምቤ። ግን ምን ያደርጋል፣ ልክ ይሄንን አድርጌ ስመለስ ፊትህን እንኳን አይቼ ሳልጠግብህ ጀርባህን ሰጠኸኝ።